ሰላም ውድ ቤተሰቦች እንዴት ናቸው? እንግዲህ አዳዲስ ወሬዎች እየወጡ እየተሰሙ ነው። በቲክቶኩም በዩቲዩብም በሁሉም ነገር እየወጡ ነው ማለት ነው። ነገሩ ወደ ዳኒ እየዞረ ነው ማለት ነው። ዳኒ አያረግም አይባልም ያረጋል። ግን ሩትዬ ነጣ መውጣት አለባት ብዬ ነው የማስበው። ማለት ይህን ያህል ደረጃ መሄድ የፈለገው እንግዲህ ሩታ አልፈልግም ታሁን በኋላ ከሄርሜላና ከአብርሽ ጋር ታርቅ ያለው ካለችው ጀምሮ ወደ እነ አብርሃምና ወደ ሄርሜላ ተጠጋ ማለት ነው። ብዙ ሚስጥር አለ የማወጣው ብዙ ነገር ቢደረግባችሁ እኔ ምንም የሚያገባኝ ነገር የለም እውነቱን እንትልላለሁ ምናምን እያለው እውነቱን ምንም የተናገረው ነገር የለም ማለት ነው። ለምን ራሱን እንትላልጉ ማለት ነው። ራሱን እንደነጣ አውጭ ሆኖ ራሱ በሰራው ስራ እኔ ዳኒ አይሰራም አልልም፣ ይሰራል። ዳኒ በጣም በአብርሃም በጣም ስለሚቀናበትም አብርሃምም ስለበለጠው ስለሚበልጠውም በጣም ነው የሚቀናበት። እንግዲህ ዳኒ ከጀመረ እኔ ብዙ ወክማ እየሰራሁ ነው የጀመልኩን ነው የሚለው፣ ግን ከኋላው መጥቶ አብርሃም ነው የበለጠው። ይሄን ሁሉ ተመልካች ያፈላውም 500,000 ተመልካች ያፈላውም አብርሃም ነው። እሱ ከ200 በልጧል እንዴ? እየበለጠም አይመስለኝም። እና አብርሃምን ለመጣል የማያረገው ነገር የለም፣ ከሩታ ጋር ለማለያየትም የማያረገው ነገር የለም። ስለዚህ አሁን ከሄርሜላ ጋር ተመካክሮ እኔ መልስልሻለሁ ባልሽም ብሏት ነበር በፊትም ማለት ነው። እኔ የማረገውን አረጋለሁ እንዴት አብርሽን እንደምመልሰው አሳያችኋለሁ ሲላቸው ነበር ማለት ነው። ስለዚህ አብርሽ እንትን ታለ ወደ ዳኒ ማንጃበብ እንጂ ወደ ሩታ ማንጃበብ የለበትም ብያለሁ። እዚህ እጃቸው ውስጥ ያለው ሄርሜላና ዳኒ ናቸው እያልኩ ነበር። መጀመሪያው ጀምሮ ሄርሜላ እንኳን ባታረገው ዳኒ ያረገዋል። ለምን ወደ ሩታ ሂዶ ሩታን ስሟን እንዲያስጠፋ ሩታን ሚዲያ ላይ እንዲያስቀጠቅጣ ከቤተሰቦቹ ጋር እንድትጠላ ሄርሜላ እንድትወደድ ነው ያረገው። ስለዚህ ዳኒ ነው ይሄ ስራ የዳኒ ስራ ነው የማንም አይደለም። ታያላችሁ እናንተ ሰሞኑን ምን እንደሚከሰት ብቻ እናንተ ተመልከቱ። አሁንም እየተወራ ያለው በሁሉም ነገር እሱ ነው። እሱ ዳኒ በቃ ጥገን ፎቶዋን ሲበጠብጥ አንዴ በዚህ ጋር አንዴ በዚህ ጋር አንዴ በዛ ጋር አንዴ በዛ ጋር ሲል አልሳካለት ሲል ደግሞ አሁን ወደ ሩታ ዙሯል። ስለዚህ ዳኒ የማያደርገው ነገር የለም፣ የማይሰራው ነገር የለም። ስለዚህ ዳኒ እኔ እኮ ይሄ ነገር ክርስቲያን ነኝ እያለ ኦርቶዶክስ ነኝ እያለ ብዙ ነገር ሲሰራ እናየዋለን። ግን እንዴት በመስቀል መተት ይሰራል ብሎ ይመጣል? ስለዚህ የራሱ እንትን ስለሆነ የሩታን ስም ለማጥፋት ነበር። አይሳካልህም። ሩታ በምንም ነገር አትወድቅም፣ አትሰበርም። ዳኒ አንተ ራስህ ትሰበራታለህ። አንተ ራስህ እንትን ለመልቀሚያ ብለህ አብርሽን እንዴት እንትን እንዳልከው አይተናል። ብዙ ነገር ያለከው አንተ ነህ። ራቆት ቪዲዮ እንዲትቀርጥ ራሱ ሩታን ያረካት አንተ ነህ አይደል እንዴ? ይህንን ለመስራት እንትል ያለህ ሌላ ነገር ለማድረግ ምን ይታክ እንትል ይልሃል? አንተ ምን ይሳነሃል? ምንም። ስለዚህ ከዚህ ጋር እጃቸው ያለበት በሄርሜላ ዙሪያ ያሉት ናቸው። በሄርሜላ ዙሪያ እኔ ራሱ ብዙዬን አላምናትም፣ ይቅርታ አድርጉልኝና ማለት ነው። ለወንድሜ ለምናምን እያለች የፎገረችን እንትን ውሸት ነው። ያው ድራማም ነው ቢሆንም አሁን ወደ ዳኒ ነገሩ እየዞረ ነው አሉ። ለማንኛውም ሩታዬ ነጣ ወጣለች፣ ዳኒ ሆኗል ማለት ነው። ሩታዬ ነጣ ውጭ ምንጊዜም ጀግና ምንም እንትል ታላላችሁ ፈጣሪያችሁ ይጠብቃችኋል። ዳኒ ደግሞ ያንን ያሽቃበትከውን ያህል ሰሞኑን ምን ነው ቪዲዮ ላይ ጠፋ? ምን ነው ጠፋ? ቲክቶክ ራሱ ጠፍቷል። ቲክቶክ ራሱ እኮ ከመቼ ዕለት ወዲህ ነው እንትል ብሎ አያውቅምና ስለዚህ ስራውን ቢያውቅ ነው ደግሞ ወደ ውጭ እንዳይል። እኔ እኮ እንትላነ ፈረንጁ እንትን አገኘን ምናምን የሚሉት ራሱ አሁን ይችን ነገር የአብርሃምን ህይወት አበራሽቶ ወደ ውጭ ሊወጣ ነው። ውሸት ነው። አሁን ዳኒ ለአብርሃም አዝኖ ለአብርሃም ተቆርቁሮ ያንን ያልሰላላችሁ። እኔ አንዳንዴ የእናንተ ራሱ አመለካከት እኔ እህቱን ራሱ እንዴት አምና ዳኒን
እንዴት እንደተጠጋችሁ ራሱ በጣም ነው የሚከብደውና ለማንኛውም እንግዲህ ሰሞኑን ይለያል ማለት ነው። ይለያል ጉዱ እያል እንትን እንላለን እና ዳኒ ከነሱ ህይወት ውስጥ ብትወጣ አንተ የራስህን ኑሮ ቲክቶክህን ቁጭ ብለህ ፎሎህን ብትለቅም ይሻላል ወንድሜ። እንደዚህ አይነት ህይወት ውስጥ ከምትገባ ማለት ነው። አሁን እንግዲህ ስምህ ሊነሳ ነው፣ አንተን በአደባባይ ማለት ነው። እኔ በነገራችን ላይ ዳኒ በጣም ተንኮለኛ ስለሆነ አልወደውም። ለምን ለአብርሽ እሱ ወዳጅ ሊሆን አይችልም። ብዙዬ ለምን እንደሆነ አላውቅም። ዳኒ ማለት አብዝታለች። እኔ ከመጀመሪያውን ቪዲዮን እየገባችሁ ዳኒ ለሆነ ነገር አስቦ እንጂ ለአብርሃም ተጨንቆ ወይም ለአብርሃም አዝኖ ጓደኛዬ ብሎ አይደለም። አብርሃም ምን ብዙ ጊዜ ነው እንትን የሚሰራው። አብርሃም ደግሞ አሁን ሩታን ተማስጨነቅ ሩታን እና ኤፍሬምን ምንም ቢሆን ወንድምህ ነው፣ ምንም ቢሆን ስጋህ ነው። ደህና ነኝ ብለህ አንተ በል ያልካቸውን ሁሉ ነገረችህ እኮ ሩታ። ያን ሁሉ አልን እንጂ እኛ ሌላ ነገር ምንም እንትል ያለው ነገር የለም። እኔ ደህና ነኝ ስትለን ደህና ነው እንላለን። ስለዚህ አንተ ያልከውን በሙሉ ነው እንደዚህ በሉ ስትለን ያለው እንግዲህ አሁን ዳንዬ ጉድሽ ይፈላል ማለት ነው። ዳኒና ሄርሚላ የሆነ ነገር አላችሁ እንግዲህ። ሄርሚላም ጭንቀት ውስጥ ገብታ አሁን ሐኪም ቤት ገብታለች አሉ። ለምን ወይ እውነቱን ብትናገር እንግዲህ ብዙ ነገሮች ሊበላሹባት ይችላሉ። ያው ጭንቀት ውስጥ ስትረስ ውስጥ መግባት ይሻላታል። መቼም እሷ ሁልጊዜ እንደዚህ ማድረግ ነው ልማዷ ማለት ነው። እውነቴን ነው የምላችሁ፣ ምንም ነገር መጋፈጥ አትፈልግም ሄርሚላ። የሆነ ነገር ሲከሰት ወይ ትወድቃለች ወይ ምን ስትረስ ውስጥ ገባሁ ብላ ሐኪም ቤት ትገባለች እንጂ ነገሩን ተጋፍጣ ማረፍ አትችልም። አሁንም ጥያቄ ሲበዛባት ወደ ሐኪም ቤት ገብታለች አሉ። ጀግና ተወንች እንደ ሩታ ጥያቄሽን ቀጥ ብለሽ መመለስ ነው። የሆነ ነገር ከሌለብሽ ደግሞ ስትረስ ውስጥ መግባትም አያስፈልግም። የሆነ ነገር ስላለብሽ ነው እንጂ አብርሃምን ደግሞ በግዴታ አይደለም። የሰው ልጅ እኮ ባልሁኔ ብሎ በግዴታ አይደለም። ስንቴ ነው አልፈልግሽም እያለሽ እንግዲህ እነ ዳኒና እነ ብዙዬ አዋጡሻ እንግዲህ እኛ አናውቅም። ለማንኛውም ዳኒ ደህና ሰው መስረክ ብዙዬን ቀለብክ፣ አብርሃምን ግን ተጫወትክበት ማለት ነው። ከልጁ እናት ጋር እንዲጣላ ከወንድሙ ጋር እንዲቆራረጥ ብዙ ነገሮች አረጋችሁ። ዛሬ ደግሞ እንግዲህ ወይ ደብም ይመጣል ታያላችሁ። እንግዲህ አሁን ይለቀቃል ከትንሽ ደቂቃ በኋላ ወይ በሄርሜላ ቻናል ወይም በዳኒ ወይም በብዙዬ ወይም በዲብ እንደሚለቀቅ ወይም በአብርሃም ይለቀቃል ማለት ነው። እና ቻናልህን ለማሳደግ ብለህ እነሱን ተጠግተህ የሆነ ነገር ባሰሩ ግን እኔ አላምንም። ድራማ ነው እየተባለ ነው እንግዲህ። እስቲ እናያለን ማለት ነው። እናያለን ውስጡን ድራማቸውን እየሰሩ ውስጡን እየተገናኙ እየተመካከሉ እንግዲህ ዳኒ ነው ተብሎ ከዳኒ ጋር ይቅርታ ይባባሉና በቃ እንትን ይባባላሉ ማለት ነው። እንግዲህ አብርሃም እውነቱን ታወኩኝ እኔ የማረገውን አውቃለሁ ብሏል። ምን ሊያረጋቸው እንደሆነ አላውቅም። ምን ልታረጋቸው ነው? እውነቱን ብታውቅ ሩታ እንደሆነች እናቴ ነጣ የወጣች ነች። ሩታ በአንተ ላይ ምንም ነገር ልታረግብህ አትችልም። ነግረሃለች እኮ እኔ ማረግ ብፈልግ ኑሮ በሄርሜላ ላይ ነበር ማለገው፣ ግን እኔ እንደዚህ አይነት ነገር አልፈልግም ብላችኋለች። ስለዚህ አትልከስከሱ። እኔ በጣም ነው ዳኒ እንደሚያረግ ትክክለኛ ነኝ። እውነቴን ነው። ዳኒ ያረገዋል። ዳኒ ለአብርሃም ወዳጅ መስሎ እኔ ሲቀርብ ራሱ በጣም ነው የሚገርመኝ። ብዙ ነገር ሚዲያ ላይ እኮ ነው እያየናቸው ያለው። እንግዲህ ውስጣቸውን አናውቅም። ውስጣቸውን ማንም የሚያውቅ የለም። ውስጣቸውን ምን እንደሚያደርጉ ምን እንደሚሰሩ ግን ሚዲያ ላይ እያየን ነው። ስንት ዓመት ዳኒ ምን እንደሚሰራው አብርሃምን ምን እንደሚያደርገው እንዴት እንትል እንዳለው። ከዚህ ውጭ እኮ ራቁት ፎቶ ከመያዝ እንደውም እንደዚህ በቃ ያም እኮ ማሳበድ አንድ እንትል ነው። የራቁት ፎቶም እኮ ቢወጣ አብርሃም ያብዳል አይደል እንዴ? አሁንም እንዲያብድ ነው እንትል አልተሳካለትም እንጂ
ከሚስቱ ጋር እንዲጠላት ሚስቱን እንዲጠላት ልጁን ብቻዋን እንድታሳድግ ነው የፈለገው። ስለዚህ ሩታ ደግሞ ለልጇ ስትል ምንም ነገር አታረግም። በምንም ታምር ሩታ ነች። ሄልሚላም ተነስታ ሩታ ነች። ያም ተነስቶ ሩታ ነች። ሄልሚላ ደግሞ ከሩታ ራስ ላይ ወረድ በይ። የራስሽን ገበነ የራስሽን ጉድ ከሄልሚላ ጋር አደፍድፊ፣ ከሩታ ጋር አደፍድፊ። ራስሽን እዛው ችለ እስቲ ያንቺን ስም እኮ አታነሰም። እግዚአብሔርን እስቲ ዋት ሩታ እውነቴን ነው የምላችሁ። የእሷን ስም ታነሳለች፣ እሷ በሌለችበት አታነሳም እኮ። እቺ በቃ ሩታ ነች፣ ሩታ ነች፣ ሩታ ነች፣ ሩታ ነች። ገና ያልበሰለች ጥሬ እሷን ነው ያየሁት። ይሄ እስቲ ትናንትና ራሱ እኔ ስም ማንሳት አልፈልግም፣ ከጎንህ የነበሩት ሰዎች አለችው። ስም ማንሳት አልፈልግም፣ ከሌ ማለት አልፈልግም፣ ራስህ መርምረህ ድረስበት ብለዋለች። ወንድ ናት እኮ ሩታዬ። የሆነ ብቻ የተሳሳታቻል ነገር አለች። ፍጥጥ ብላ እሱን ማፋጠጥ ያለባትን ነገር አላፋጠጠችውም እንጂ መልሱን ሰጥተዋለች። መርምረህ ድረስበት፣ እኔ አያገባኝም። ስለዚህ ከጎንህ ያሉትን ሰዎች መርምረህ ድረስባቸው ብለሃለች። መርምረህ መድረስ የራስህ ጉዳይ ነው። ከሩታ ራሱ ወረድ በል። ይህ ምንድን ነው? ሩታ ያም እየተነሳ ሩታ ምን ታደርጋችሁ? ዩቲዩብ በሉ የሚነሳ ና ሩታ እፍ ወደ እናንተስ በሞታችሁ እንደው ምን ታደርጋችሁ? እሷ እኮ ስሬ የተባለችው ነው። ለማንኛውም ሸር ላይክ አድርጉልን፣ እኛን አበረታቱን። አንድም ላይክ ይጠቅመናል። ለማንኛውም እላችኋለሁ ውዶችዬ፣ እንግዲህ ዳኒ ጉዱ ሊፈራ ነው ማለት ነው። ጉዱ ሊፈራ ነው። የዳኒ ጉድ ሊወጣ ነው። ሩታ ደግሞ ነጣ ትወጣለች ብለን እናስባለን። በዛሬው ቪዲዮ ደግሞ ምን እንደምንሰማ ሄልሚላዬ ደግሞ ምን እንደምትል እሷ መቼም ከሩታ ራስ አትወልድም። ሩታ ናት ይፍሬም ነው ሩታ ናት ነው የምትለው እሷ መቼም የሩታን ስም አንስታ ጠግቦ